ከ5 ዓመት በፊት 2014 በፊት ማለት የአዲስ አበባ አመራር እንደዚህ አይነት የሰክሰስ ግምገማዎች ወይም ደግሞ የውጤታማነት ግምገማዎች ከማድረግ አንፃር ብዙ ፈተናዎች የነበሩበት እንደነበረ የቆያቸው አመራሮች ታስታውሳላችሁ። በተለይ ከተማው ያስገኛቸው ስኬታማ ስራዎች ምንድናቸው ብሎ በመቁጠር እና እነሱን ይዞ ለተጨማሪ ትጋት፣ ለተጨማሪ ስራ፣ ለተጨማሪ ውጤታማነት ከመሄድ ይልቅ ብዙ መጓተቶች የነበሩበት እንደመጣን አካባቢ ማስታውሳለሁ። አንዳንድ ስራዎችን ስንጀምር ለምን የራሳችሁን አትጀምሩም በተጀመረ ላይ ለምን ትቀጥላላችሁ የሚባልበት ሁኔታ እንደነበር እናስታውሳለን። ያው የቆዩ አመራሮች ታስታውሳላችሁ የነበረውን ሁኔታ ፕሮጀክት የመጀመር ሳይሆን ፕሮጀክት ለመጀመር እንኳን ብዙ ፈታኝ ሁኔታዎች እንደነበሩ እናስታውሳለንና ከመደመር ፐርስፔክቲቭም የተጀመሩትን ስራዎች ማስቀጠል ከዛ ባሻገር ደግሞ ትልልቅ ስራዎችን በማሳካት የህዝብ ጥያቄ፣ የህብረተሰብ ጥያቄ፣ የነዋሪውን ጥያቄ የመመለስ ሁኔታ ውስጥ የገባ ነው። ከእንደዚህ አይነት ችግር መጓተቶች እየወጣን ብዙ ስኬታማ ስራዎችን ለመስራት የሚያስችል ሁኔታ ውስጥ ገብተን የተገኘ እንደሆነ ማሰብ ያስፈልጋል። በተለይ እዚህ ያለንበትን አድዋ መታሰቢያን ስናስብ ቁፋሮ ላይ የነበረ ነበር። ወደዚህ አመራርነት ስንመጣ አብዛኞቻችን ማለት ይቻላል በኋላ የተቀላቀላችሁ ልትሆኑ ትችላላችሁ። ከዚህ ፕሮጀክት የተማርንባቸው ትልልቅ ስራዎች ስለነበሩ ቀጥለን ብዙ ፕሮጀክቶች እንድናሳካ እድል የፈጠረበትን ሁኔታ ስናስታውስ የተጀመረ ማስቀጠል፣ አዳዲስ መጀመር፣ የጀመሩትን ማጠናቀቅ በሚል ትናንት የቀረበውን እንዲሁ ዝም ብለን ለእንትን ሳይሆን በተለያዩ ስትሪሞች በተለያዩ ዲፓርትመንቶች ወስደን ማየት ይጠቅማል ብዬ አስባለሁ። ከዚያ አኳያ በየደረጃው የነበሩትን መሳሳቦች አስወግደን የአመራር ውህደት በመፍጠር ተቋማዊ አቅም ግንባታን በማጠናከር የተገኙ ስኬቶች አሉ። ስኬቶቻችን ደግሞ ሁለንተናዊ ናቸው። ሁለንተናዊ ናቸው የምንልበት የምንቆጥራቸው ተጨባጭ የሆኑ ስራዎች ስላሉ እነዚህን ስራዎች የምናነሳው የህብረተሰብ ጥያቄ ፈተን ጨርሰናል ከሚል አይደለም። ይልቁንም የጀመርናቸውን ፕሮጀክቶች አሳክተናል። አንዳንዶቹ በ5 ዓመት ውስጥ የማይታሰቡ ስራዎች በዚያ ደረጃ የተገኙ ስኬቶች መኖራቸውን ደግሞ ማየት ይፈልጋል ብዬ አስባለሁ።